ከመጀመራችን በፊት ሰብስክራይብ እና ላይክ ማድረግ እንዳትረሱ። ድራማው የሚጀምረው በአንድ ክለብ ውስጥ ነው። በዚያም ዋናው ገጸ ባህሪ ዲኑክን እናገኛለን። እሱ በጣም ታዋቂ የሀብታም ነጋዴ ልጅና በጣም ቅንጡ ህይወት የሚኖር ነው። አንዲት ተንኮለኛ ሴት ወደ እሱ ለመቅረብ ትሞክራለች። ሌላኛዋ ሴት ደግሞ በሚስጥር ፎቶ ልታነሳ ተዘጋጅታለች። እቅዳቸው እነዚያን ፎቶች በማሰራጨት የነጋዴው ልጅ ፍቅር ግንኙነት ውስጥ ባይሆን እንኳ ከሴቶች ጋር ይባልጋል ብለው ለማስወራት ነው። እንደ እውነቱ ከሆነ ግን እሱ ሊያናግራት እንኳ ፍቃደኛ አልነበረም። በመቀጠል ደግሞ ከዚህ አይነት ህይወት ዘይቤ ጋር ምንም ግንኙነት የሌላትን ዋናዋን ሴት ገጸ ባህሪ ዩሚን እናገኛታለን። እሷ የመጣችው ጓደኞቿ ለመደነስ እዚያ ስለነበሩ ብቻ ነው። ስለዚህ አብራቸው ትቀላቀላለች። ሁሉም መጠጥ ይጠጣሉ። ነገር ግን እሷ ገና ከመቅመሷ የተለየ ባህሪ ማሳየት ትጀምራለች። ጓደኞቿ ለመደነስ ይሄዳሉ። እሷም ለመደነስ ትወስናለች። በራስ መተማመን ስትደንስና አስገራሚ እንቅስቃሴዎችን ስታደርግ በምናቧ ትስላለች። በእውነታው ግን ዝም ብላ ነበር የምትወራጨው። ወደ መጸዳጃ ቤት ስትሄድ በመንገድ ላይ ከጂኑክ ጋር ትጋጫለች። እሱን ለማጥመድ ከምትጠራዋ ሴት ጋር ቆሞ ነበር። የትየዋ ቅድም ይሳካል። ምክንያቱም በሚቀጥለው ቀን ጂኑክ ከዋና ገንዳ እየወጣ ሳለ አባቱ ደውሎ ፎቶዎችን ያሳየዋል። አባቱ በጣም ተቆጥቶ በየቀኑ ከተለያዩ ሴቶች ጋር ማየት እንደማይፈልግ ይነግረዋል። ጂኑክ ከሴቶች ጋር እንደማይቀጣጠርና ሴትየዋ ሆን ብላ እንዳጠመደችው ለማስረዳት ቢሞክርም አባቱ ግን ግድ አልነበረውም። እንደ ቅጣት የሆነው ዘንድ ገንዘብ ይከለክለዋል። መኪናውንም ይቀማውና ወደ ሌላ ቦታ ሄዶ እንዲሰራ ይዘዋል። በዚህ መሃል ዩሚ የስነ ምግብ ባለሙያ የመሆን ህልም ስላላት ምግብ ማብሰል እየተማረች ነው። ደግሞም ግልጽ የሆነ ችሎታ አላት። ምንም እንኳ አስተማሪዋ በቁም ነገር ባትመለከታትም እሷ ግን እየቀለደች ህልሟ እንደሆነ ትናገራለች። ወደ ቤት ስትመለስ ስለ እናቷ መልእክት ታገኛለች። እናቷ ምናልባት ለሶስተኛ ወይም ለአራተኛ ጊዜ ደግማ ልታገባ ነው። ወደ ጂኑክ ስንመለስ በተለመደው መኪና ፋንታ አውቶቡስ መሳፈር ስላለበት በረዳቱ ላይ እየጮኸ ነው። ረዳቱ የአባቱ ትዕዛዝ መሆኑን ነግረዋል። ከተከራከሩ በኋላም ጂኑክ ሳይወድ በግድ ይስማማል። በተመሳሳይ ሰዓት ዩሚ በዙሪያው ካሉ ሰዎች ጋር እየተጋጨች ቦርሷን ይዛ ጥንቃቄ በጎደለው ሁኔታ እየተራመደች ነው። በአጋጣሚ ክፍት ቦታ ያለው ከጂኑክ አጠገብ ነው። በፍጥነት ለማለፍ ስትሞክር በቦርሳው ራሱን ገጨችው። ከዚያም እሱ ላይ ወደቀች። ሆን ብላ እንዳላደረገችው እየተናገረች ይቅርታ መጠየቋን ትቀጥላለች። ሁለቱም ወደ አንድ መዝናኛ ስፍራ ይደርሳሉ። ጂኑክ በቅጣቱ መሰረት እዚያ ለመስራት ሲሆን ዩሚ ደግሞ የእናቷን ሰርግ ለመታደም ነው የመጣችው። ወደ ውስጥ ሲገቡ ሳታየው ድጋሚ እግሩን በቦርሷ ገጨችው። እሱም ግራ በመጋባት ይመለከታታል። በመዝናኛ ስፍራ ውስጥ ጂኑክ እንደ ሰራተኛ ሆኖ መስራት ነበረበት። ነገር ግን እንደ ስራ አስኪያጅ ሆኖ ለመስራት ይሞክራል። በዚህም ተቆጣጣሪዋ ተቆጥታ ለአባቱ እንደምትነግርበት ስታስፈራራው ባህሪውን አስተካክሎ በትክክል ለመስራት ይገደዳል። ይህ በእንዲህ እንዳለ ዩሚ ለሰርጉ የተዘጋጀች ወዳለችው እናቷ ትሄዳለች። ይህ የመጨረሻ ጋብቻዋን እንደሚሆን ተስፋ እንደምታደርግ ትቀልዳለች። እናቷ ግን እየሳቀች አሁንም ወጣትና ቆንጆ እንደሆነች ስለሚሰማት ምናልባት በ60 ዓመቷም ቢሆን ድጋሚ ልታገባ እንደምትችል ትናገራለች። ዩሚ የተዘበራረቀ ልብሷን እንድትቀይር ትነግራታለች። ለሰርጉም በአግባቡ ያለብሷታል። ዩሚ ስትወጣ ሙሉ በሙሉ ተለውጣ በጣም ቆንጆና ማራኪ ሆና ትታያለች። በሰርጉ ላይ ተቀምጣ ምግብ ማዘዝ ትጀምራለች። ምግቡን በጣም ስለወደደችው ደጋግማ ማዘዛውን ትቀጥላለች። አስተናጋጁም ይህ በቂ ነው በማለት በግርምት ይመልሳል። አስተናጋጁ ተጨማሪ ምግብ ሊያመጣላት ሲሄድ ከጂኑክ ጋር ይገናኛል። ሳህኖቹን እንዲወስድ ሲነግረው ግን ጂኑክ ተቆጥቶ እኔ ያንተ አገልጋይ እመስላለሁ በማለት እምቢ ይላል። በዚያ ቅጽበት ጂኑክ ረዳቱ የመኪናውን ቁልፍ ይዞ ይመለከተዋል። ይህ በእንዲህ እንዳለ ዩሚ እናቷ በሁሉ ሰው ፊት ያለፈ ታሪኳን አውጥታ በጣም ስላሳፈረቻት ባዘን ተጎድታለች። ቦታውን በፍጥነት ጥራ ትወጣለች። በሌላ በኩል ጂኑክ ተቆጣጣሪው ድጋሚ መጮህ እስክትጀምር ድረስ ዝም ብሎ ቆሟል። ከዚያም የሰርግ ኬክ ይዞ የሚያሳልፍ ሰራተኛ ያል ኬኩን ለሰርጉ ለመውሰድ ይረከባል። በመንገድ ላይ ሳለ ከዩሚ ጋር ይጋጫል። ሁሉም ነገር ይበታተናል። ኬኩም የሁለቱን ልብስ ያበላሸዋል። ዩሚ የተበላሸውን ልብሷን ለመቀየርና ለመታጠብ ትሄዳለች። እሷ ውስጥ እያለች አንድ ሰው በር ያንኳኳል። የመጣውም ራሱ ጂኑክ ነው። ተቆጣጣሪዋ ይቅርታ እንዲጠይቅ ልካው ነበር። ነገር ግን እሱ ይቅርታ ሳይጠይቅ ዝም ብሎ ገብቶ ወይን ይቀዳል። እሷም ለመሆኑ የመጣው ይቅርታ ለመጠየቅ አይደል? እንግዲያውስ ይቅርታ ጠይቅና ውጣ ትለዋለች። እሱ ግን ይቅርታ አልጠየቅም። ወደዚህ ስንመጣ በተደጋጋሚ ገጭተሽኛል፣ እኔ ግን ዝም ብዬ አልፌዋለሁ። ስለዚህ እንደ ካሳ ቁጠሪው ብሎ ይመልስላታል። ወደዚህ ከመምጣቱ በፊት ጂኑክ ረዳቱ የመኪናውን ቁልፍ የሰጠውን ሰው አግኝቶ ቁልፉን እንዲመልስለት ጠይቆት ነበር። ሰውየው የባለቤቱ ልጅ መሆኑን ስላወቀ ፈርቶ ወዲያውኑ ቁልፉን ሰጥቶት ነበር። ወጥቶ እየሄደ ሳለ ጂኑክ ቁልፉን ጥሎት እንደወጣ ያስታውስና ለመውሰድ ተመልሶ ለመሄድ ይወሰናል።
በተመሳሳይ ሰዓት ዩሚ ወይኗን ይዛ ለመታጠብ ትወስናለች። ነገር ግን ተንሸራታ ትወድቃለች። ብርጭቆ ይሰበራል፣ እሷም ትቆስላለች። ጂንዊክ ተመልሶ መጥቶ በሩን ያንኳኳል። እሷ ግን አትመልስም። የሆነ ችግር እንዳለ ተረድቶ በፍጥነት ይገባል። እሷም ደም በደም ሆና ወለል ላይ ወድቃ ያገኛታል። ከባድ ነገር የተከሰተ መስሎት ደንግጦ በፍጥነት ተሸክሞ ወደ አምቡላንስ ወስዳታል። ነገር ግን የሕክምና ባለሙያው እግሯን ሲነካት እሷ በድንገት መሳቅ ትጀምራለች። እያታለለች እንደነበር ይረዳል። ደም የመሰለው ወይኑ ነበር። በላይ ጂንዊክ መኪናውን መልሶ ወስዶ እየነዳ ይሄዳል። በመንገዱ ላይ ዩሚ መንገድ ዳር ተቀምጣ ስትበላ ያገኛታል። በግራ መጋባት እያየችው ይህንን መኪና ከየት ያገኘኸው ስትል ጠይቀዋለች። እሱም ምን ማለትሽ ነው? ይህ የኔ መኪና ነው፣ የምታርፊበትም መዝናኛ ስፍራ በሙሉ የኔ ይላታል። እሷም እየቀለደች እውነት ታዲያ ከአንተ ጋር ብገባን የፈለግኩትን ማድረግ እችላለሁ እንዴ ትላለች። እሱም ወደ መኪናው እንድትገባና ከዚህ በፊት አይታ የማታውቃቸውን ቦታዎች እንደሚያሳያት ይነግራታል። ነገር ግን እንደ እውነቱ ከሆነ መኪናው ነዳጅ አልነበረውም። ነዳጅ ለመሙላት ገንዘብ ያስፈልገዋል። እናም እጥፍ አድርጎ እንደሚመልስላት ነግሮ ከሱ ይወስዳል። እሷም አዝናለት ገንዘቡን ትሰጠዋለች። እስከ ምሽት ድረስ ሲዝናኑ ያመሻሉ። ለመጀመሪያ ጊዜ ስለ ግል ህይወታቸው በግልጽ ይነጋገራሉ። ጠዋት ላይ ዩሚ ከጎኑ ትነቃለች። በጣም ደንግጣ ልብሷን በፍጥነት አንስታ ትሮጣለች። እሱ ግን መኪናው ውስጥ እንደተኛ ትታው ትሄዳለች። ከዚያም ታሪኩ 3 ዓመታት ወደፊት ይዘላል። ዩሚ ህልሟን አሳክታ የስነ ምግብ ባለሙያ ሆናለች። ይህ በእንዲህ እንዳለ ጂንዊክ ብዙ እንግዶችን እያስተዳደረ በጣም ስኬታማ ሆኗል። አባቱም በመዝናኛ ስፍራው ካሳለፈው ልምድ በኋላ ህይወቱ በመለወጡ አሁን ይኮራበታል። ይሁን እንጂ አባቱ እንዲያገባና ልጆችን እንዲወልድ በተደጋጋሚ ጠይቀዋል። እሱ ግን በአሁኑ ጊዜ ያንን ለማድረግ እቅድ እንደሌለው ይመልሳል። በመቀጠል ወደ ዩሚ እንመለሳለን። እሷና ጓደኞቿ በተለያዩ ቦታዎች አዲስ ስራ ስለተመደቡ አብረው እያከበሩ ነው። እሷ የተመደበችው በአንድ ታዋቂ ኩባንያ ውስጥ ሲሆን እሷ ባታውቀውም ይህ ኩባንያ የጂንዊክ ኩባንያ ነው። ወደ ኩባንያው ሄዳ ሊፍት እየጠበቀች ሳለ በዛው ቅጽበት ጂንዊክ ይመጣና ወደ ሊፍቱ ይገባል። ከዚያም ድንገት ከ3 ዓመት በፊት ጥለው የጠፋችው ያቸው ሴት በፊቱ ቆማ ያያታል። በኋላ ላይ ዩሚ ራሷን ለስራ ባልደረቦቿ ለማስተዋወቅ ወደ ምግብ ቤት ክፍል ትሄዳለች። ከስራ ባልደረቦቿ አንዷ የኩባንያውን የስራ ክፍሎች ታስጎበኛታለች። እያወሩ ሳለ የጂንዊክ ጸሐፊ ውጂን አጠገባቸው ያልፋል። ባልደረቧ ለእሱ የተለየ ፍቅር እንዳላት በግልጽ ይታያል። ዩሚ ማን እንደሆነ ስትጠይቅ የኩባንያው ፕሬዝዳንት ረዳት እንደሆነ ይነግሯታል። ባህሪው በጣም ግልፍተኝነት የበዛበት እንደሆነም ይነግሯታል። ይህ በእንዲህ እንዳለ ጂንዊክ በስብሰባ ላይ እያለ ድንገት ራሱን ያዞረውና ይወድቃል። ወደ ሆስፒታል ይወስዱታል። ከዚያም በአግባቡ እየተመገበ እንዳልሆነና ጤናውን ችላ እንዳለ ይደርሱበታል። ረዳቱ ውጂን ይህንን ኃላፊነት ከእንግዲህ መሸከም ስለማይችል ከስራው ይልቅ እንደሆነ ይነግረዋል። ጂንዊክ ይቅርታ ጠይቆ ጤናውን መንከባከብ ለመጀመር ቃል በመግባት አብሮ እንዲቀጥል ይማጸነዋል። ረዳቱም በአንድ ቅድመ ሁኔታ ይስማማል። እሱም በቀን 3 ጊዜ መመገብ እንዳለበትና ይህንን ራሱ በግል እንደሚከታተል ነው። ጂንዊክ ለመደራደር ቢሞክርም በመጨረሻ ግን በ3ቱ የምግብ ጊዜያት ይስማማል። በመቀጠል ረዳቱ ዩሚን ያገኛትና የአስተዳዳሪውን ምግቦች የማዘጋጀት ኃላፊነት አሁን የእሷ መሆኑን ያሳውቃታል። ጂንዊክ ከሆስፒታል ሲወጣ እሱን ከምትወዱና አብረው መሆን ከምትፈልገው አንዲት ታዋቂ ተዋናይት ስልክ ደርሰዋል። ረዳቱ ልጠይቀው እየመጣች መሆኑን ሲነግረው እሷ ከመድረሷ በፊት በፍጥነት አምልጦ ይሄዳል። እሷም መታ ብትፈልገውም ልታገኘው አልቻለችም። በመቀጠል ዩሚ ወዳዘጋጀችው የመጀመሪያው ምግብ እንሻገራለን። ምግቡን ለረዳቱ ትሰጠዋለች። ጂንዊክ ምግቡን ሽታውን ሲያይ በጣም ይገረማል። ረዳቱን መጀመሪያን ተቅመሰው አንተ ከበላው እኔም እበላዋለሁ ይለዋል። ረዳቱ ለዩሚ ደውሎ ሌላ ምግብ እንድታዘጋጅ ይጠይቃታል። እሷም በፍጥነት ሁለተኛ ምግብ ታዘጋጃለች። ነገር ግን ምግቡ ተዘጋጅቶ ሲያልቅ አለቃው ቀድሞ መሄዱን ይነግራታል። ይህም በመጀመሪያው የሥራ ቀኗ እንድታዝን ያደርጋታል። ወደ ቤት እየተመለሰች ሳለ በሚስጥር የሚወዳት ነገር ግን እስካሁን ፍቅሩን ያልገለጠላት የካፌ ባለቤትና ጸሐፊ ሆኖ ጓደኛዋን ታገኘዋለች። ስላሳለፈችው መጥፎ ቀንም ለሱ ታማክራለች። በማግስቱ እሷ ጠንካራ ባለሙያ መሆኗን ለራሷ በመንገር ብርታት ለማግኘት ትሞክራለች። ሌላም ምግብ ታዘጋጃለች። ነገር ግን ምግቡን ስታደርስ ጂንዊክ ምግቡን ተቀብሎ ወደ ቆሻሻ መጣያ ውስጥ እንዲጣል ያዛል። እንዳጋጣሚ ሆኖ እሷ ይህን ታያለች። ወደ ጸሐፊው ሄዳ ዳይሬክተሩ የተለየ ምግብ ምርጫ ቢኖረው እንኳ ምግቤን ወደ ቆሻሻ ከመጣል ይልቅ እኔ መንገር ነበረበት በማለት ታማራለች። በዚያ ቅጽበት ጂንዊክ በአጠገባቸው ሲያልፍ ያያታል። እሷ ከ3 ዓመት በፊት ጥለው የሄደችው ያችው ሴት መሆኗን ይረዳል። ማህደሯን ተመልክቶ ስሟን፣ አድራሻዋንና ስለ እሷ ሁሉንም ነገር ያውቃል። ከዚያም የምግብ ፕሮግራሙን እንዲሰጣት ረዳቱን ይልከዋል። ረዳቱ እየተራመደ ሳለ ለእሱ ልዩ ፍቅር ካለላት ሴት ጋር ይገናኛል። ሁለቱም እርስ በርስ ስሜት ያላቸው ይመስላሉ።
ይህ በእንዲህ እንዳለ ጂንዊክ ቢሮ ውስጥ ተቀምጦ እሷ ጥሎ ሄደችበት ቀን ያስታውሳል። በዚያን ጊዜ የሆኑ ሴቶች እንዴት እንደሳቁበትና ይህም ምን ያህል እንዳዋረደው ያስታውሳል። ለዚህ ነው በእሷ ላይ የተናደደው። በእሷ ላይ ጠንከር በማለት ለመበቀል የወሰነው። በምታበስልበት ቁጥር ሁሉ ይነቅፋታል፣ እንዲሁም ጥብቅ ሕጎችን ያወጣባታል። አንድ ደቂቃ እንኳ ብታረፍድ ምግቡን አይቀበልም፣ ከደሞዟም ላይ ይቀንሳል። ይህ ድርጊቱ ዩሚን ያበሳጫታል። የተበዘበዘች እንደሆነ ይሰማታል። ወደ ካፌ ባለቤት ጓደኛዋ ትሄድና ስለ ዳይሬክተሩ ታማራለች። በኋላ ላይ ጂንዊክ ምግብ እንድታመጣለት መልእክት ይጽፍላታል። እሷ ስለ እሱ የምታማርበትን መልእክት ለጓደኛዋ ለመላክ ስትሞክር በስተት ለጂንዊክ ትልካለች። እሱ ይገረምና ወደ ቢሮ ይጠራታል። እሷ በጣም ፈርታ ማልቀስ ትጀምራለች። ስትደርስም መልእክቱን ለሱ እንዳልነበር በመናገር ይቅርታ ትጠይቃለች። እሱ ፊቱን አዙሮ ስለነበር ከ3 ዓመት በፊት የነበረው ያው ሰው መሆኑን አላስተዋለችም ነበር። ነገር ግን እሱ ወደ እሷ ሲዞር ወዲያውኑ ታውቀውና ትደነግጣለች። በፍጥነት እንደገና ይቅርታ ጠይቃ ለመውጣት ስትሞክር እሱ ግን በእሷ መደንገጥ እየተዝናና ይመለከታታል። ልትወጣ ስትል በመኪናው ያስቆማታል። ይቅርታዋ ተቀባይነት እንዳላገኘ ይነግራታል። እንዲሁም እንድትገባ ይጠይቃታል። እሷ ግን እምቢ ብላ ትሮጣለች። በማግስቱ ስሜቷ ተጎድቶ ወደ ስራ ትሄዳለች። ይህንን ማድረግ እችላለሁ፣ መቋቋም እችላለሁ፣ ለመሆኑ ለምን ወደዚህ መጣሁ በማለት ራሷን ለማበረታታት ትሞክራለች። ባዘዘው መሰረት ምግቡን ራሷ ይዛለት ትመጣለች። ምግቡን ካስቀመጠች በኋላ ለመሄድ ፍቃድ ትጠይቃለች። እሱ ግን መልሶ ይጠራታል። እሷ ቀድሞውኑ ልታለቅስ በተቃረበችበት ሁኔታ ላይ ያለች ምግቡን እንደገና መተቸት ይጀምራል። በኋላ ላይ ከጓደኞቿ ጋር ተቀምጣ ስለ ስራቸው በሚያወሩበት ጊዜ እሷ ብቻዋን ያዘነች ትመስላለች። እነሱም ከሀገሪቱ ትላልቅ ኩባንያዎች በአንዱ ውስጥ እየሰራች እንዴት ትከፍያለሽ በማለት ጠይቋታል። እሷ ግን አለቃዋ ሁልጊዜ ስህተት እንደሚፈልግባትና ህይወቷን አስቸጋሪ እንደሚያደርገው ትመልስላቸዋለች። አንድ ቀን ምግቡን አድርሳ ልትሄድ ሳለ ያስቆማታል። ወደ እሷ ቀረብ ብሎ ገንዘብ ይሰጣታል። ያኔ ከአንቺ ወስጄ እጥፍ አድርጌ መልስልሻለሁ ያልኩሽ ገንዘብ ታስታውሻለሽ ይላታል። በዚያ ቅጽበት ዩሚ አንድ ሐሳብ ይመጣልላትና ጨርሶ እንደማታውቀው ትሆናለች። አይ ከሌላ ሰው ጋር የተመሳሰልኩበት ይመስለኛል። እኔ የስነ ምግብ ባለሙያ ብቻ ነኝ። ምግብ አመጣልሃለሁ፣ አንተ ትበላለህ፣ ያ ብቻ ነው። ከአንተ ጋር ሌላ ምንም የሚያገናኘኝ ነገር የለም ትላለች። ከዚያም ጥላው ትወጣለች። እዚያ መስራት በጣም ስለሰለቻት ወደ ሌላ ቦታ ለመዘዋወር ለአንድ ሰው በስልክ ትጠይቃለች። እያወራች ሳለ ረዳቱ ቡድን እየተመለከታት ነው። እሱን ስታየው ትደነግጥና በፍጥነት ስልኩን ትዘጋዋለች። በኋላ ላይ አለቃዋ ጂንዊክ ወደ ቢሮ ይጠራታል። አንቺ ሁልጊዜ የምትሮጣ ሴት ነሽ እንዴ እያለ ሊያስጨንቃትና ሊቀልድባት ይጀምራል። እሷም ከምን ነው የምሮጠው ስትል ትመልሳለች። እሱም የሆነ የተበላሸ ነገር ያለ አይመስልሽም ይላታል። እሷም በቅንነት አዎ ከአንተ እየራኩ የነበረው ስለሚደብረኝ ነው፣ ልክ ሁልጊዜ እንደሚረብሽ ትንሽ ልጅ ስለሆንኩብኝ እሮጣለሁ ስትል ትመልስለታለች። እሱ ይናደድና ለመሆኑ ምንም ሳትሰናበችኝ እንዲሁ ጥለሽኝ ሄድሽ ብሎ ይጠይቃታል። እሷም ምክንያቱም በእኛ መካከል የነበረው ነገር እንዲሁ ዝም ብሎ የሚያልፍ የአንድ ቀን ትውውቅ ስለነበረ ነው፣ ተገናኝተን መንገዳችንን የለየንበትን አንድ ቀን ብቻ ነው ትለዋለች። ይህ ዝም ብሎ የሚያልፍ የሚለው ቃል እሱም በጣም ይጎዷል። በጣም ተበሳጭቶ ቃሉን ለራሱ እየደጋገመ ማለት እኔ ዝም ብዬ የሚያልፍ ነገር ነበርኩ አንድ ቀን ብቻ ይላል። ከዚያም ቅጽበት ጀምሮ ለመበቀልና ያ የማያልፍ ግንኙነት ምን ማለት እንደሆነ ያሳያት ይወሰናል። እሷ ወጥታ ደረጃ ላይ በሐዘን ተቀምጣ የስራ ድሏ እንደተበላሸና ምን ማድረግ እንዳለባት ታስባለች። ይህ በእንዲህ እንዳለ እሷ ያለችውን መርሳት አቅቶት በንዴት መጠጥ ይጠጣል። በማግስቱ እሷ ከስራ እንደምትባረር የጠበቀች ወደ ስራ ትሄዳለች። ነገር ግን በምትኩ ረዳቱ ጂን ይመጣና አለቃው ተጨማሪ ምግብ እንደሚፈልግ ይነግራታል። እሷ ግራ በመጋባት ተጨማሪ ምግብ እንደገና ጥሮት ነው፣ ለመሆኑ እሱ በትክክል ምንድን ነው የሚፈልገው ትላለች። ረዳቱ ግን ሌላ ምግብ እንድታዘጋጅ ብቻ ይነግራታል። ምግቡን ይዛ ወደ ቢሮ ስትመጣ ያቸው ታዋቂ ተዋናይት አጠገቡ ተቀምጣ እሱን እዚያው ስታገኘው በጣም ትደነግጣለች። ምን እንደተፈጠረ ለመረዳት ትንሽ ወደ ኋላ እንመለስ። ተዋናይቷ እንደገና ልትጠይቀው መታ ነበር። ፍቅሯን ለማሳየት እየሞከረች የማይረባ ወሬ እያወራች ልትቀራረቡ ትሞክራለች። እሱ ግን አይወዳትም። ብቻውን እንድትሆም ይነግራታል። ወደ ሆኑ ስንመለስ ዩሚ አብረው ስታያቸው ሳታውቀው በቅናት ስሜት ትያዛለች። በሚስጥርም ታዳምጣቸዋለች። በማግስቱ ተዋናይቷ ዩሚን ልትጠይቃት ትመጣና በቅርቡ ልንጋባ ስለሆነ ለእኛ ልዩ ምግቦችን እንድታዘጋጅልን እንፈልጋለሁ፣ የተለመደውን የሬስቶራንት ምግብ እንዳትጠቀሚ ትላታለች። በዚያው ቅጽበት ጂንዊክ በዩሚ ላይ ፍትሐዊ እንዳልነበር ይሰማዋል። ተዋናይቷን ለማሳፈር ይወስናል። ጋብቻ ከማን ጋር እኔ ተስማማው ያለማን ነው ይላል። እዚያም ወደ ዩሚ እየጠቆመ ይቺ ፍቅረኛዬ ናት በማለት በክንዱ ስር አቅፎ ወደ እሱ ያስጠጋታል። እሷ ሙሉ በሙሉ ግራ በተገባችበት ሁኔታ ላይ ያለች ይዟት ይወጣል።
በኋላ ላይ እሱ ይህንን ያደረኩት እሷ እንዳትረብሽኝ ለማድረግ ብቻ ነው እንጂ ስራሽን ቀጥይና ምግቤን አዘጋጂ በማለት ያስረዳታል። በመቀጠልም ደስ የሚል ቦታ ይዤሽ እሄዳለሁ ይላታል። ወደ አንድ ሬስቶራንት ይዟት ይሄዳል። አብረው ይመገባሉ። እሱም ይህንን ምግብ እንዴት እንደሚሰራ እንድትማሪና ለእኔ እንድታዘጋጅልኝ እፈልጋለሁ ይላታል። እሷም ማለት ወደዚህ ያመጣኸኝ ምግብ ማብሰል እንድማር ብቻ ነው፣ ሌላ ምንም አይደል ስትል ጠይቃለች። እሱም አትርሺ፣ አንቺ የምግብ ባለሙያ ብቻ ነሽ፣ ከዚህ በላይ ምንም አይደለሽም ብሎ ይመልስላታል። ከዚያ በኋላ እሷ ወደ ቤት ትሄዳለች። ባሏን ጥላ እንደገና አብራት ለመኖር ከተመለሰችው እናቷ ጋር ትነጋግራለች። እናቷ በዚህ ጊዜ ከልጇ ጋር ነው የመጣችው። በኋላ ላይ ዲኑክ ሲደውል ታናሽ ወንድሟ ስልኳን ያነሳል። እሱ የልጅ ድምፅ በመስማቱ ይገረማል። እሷ ግን በፍጥነት ስልኩን ተቀብላ ታናግረዋለች። እሱ እቤት መጣ፣ ምግብ እንድታበስልለት ጠይቃታል። እሷ ትገረማለች። እሱ በዚያ ቀን ምግቡን እንዳላዘጋጀችለትና የረፍት ቀን እንዳልሆነ በመግለጽ አጥብቆ ይጠይቃታል። ስለዚህ ካረፈደች ደሞዝ እንደማታገኝ ይነግራታል። ታናሽ ወንድሟን ብቻውን መተው ስላልቻለች ይዛው ለመሄድ ትገደዳለች። ፓስዋርዱን ተጠቅመው ወደ ቤት ይገባሉ። እሱን እየጠበቁትም ምግቡን ማዘጋጀት ይጀምራሉ። በቤት ውስጥ አንድ እንግዳ ሳጥን አለ። ትንሹ ልጅም በስተት ጥሎ ተሰብረዋል። እሷም በፍጥነት ለማየት ትሮጣለች። ትቆጣውና ወደ ታች ይዛው ትወርዳለች። ጂንዊክ ሲደርስ ምግቡ ተዘጋጅቶ ያገኘዋል። እሷን ግን እዚያ ላይ አያገኛትም። እንደ እውነቱ ከሆነ ከእሷ ጋር አብሮ መብላት ይፈልግ ስለነበር በነገሩ ይበሳጫል። ይህ በእንዲህ እንዳለ ታዋቂዋ ተዋናይት ምግብ ማብሰል ለመማር ትወስናለች። ለጂንዊክ አባትም ምግብ ታዘጋጃለች። አባቱን አስተያየቱ ስትጠይቀው እሱ በአክብሮት ምግብ እንደማይጣፍጥ ይነግራታል። ደግማም እንዳትሞክር ይመክራታል። እሷም ጂንዊክ ትኩረት እየሰጣት እንዳልሆነ ለአባቱ ታማራለች። አባቱ ለልጁ ደውሎ እንዲያገባና ልጆች እንዲወልድ እንደሚፈልግ በመንገር ይቆጣዋል። በኋላ ላይ ጂንዊክ ተዋናይቷን ያለ ፈቃድ ወይም ያለ ቀጠሮ ድጋሚ እንዳትመጣ ያስጠነቅቃታል። ጂንዊክ ወደ ቤት ተመልሶ በጠረጴዛው አጠገብ ሲቀመጥ ሳጥኑ ተሰብሯል። በጣም ይደነግጣል። የደነገጠበት ምክንያት ሳጥኑ ውስጥ ከ3 ዓመት በፊት የመጀመሪያ ከተዋወቁበት ጊዜ ጀምሮ ከህም ጋር የተያያዘ ነገር ስለነበረበት ነው። በጣም ይጨነቅና ይህን ሁሉ ጊዜ ከእሷ ጋር የተያያዘ ነገር ደብቄ ይዤ እንደነበር ሚስጢርን አውቃብኛለች ማለት ነው ብሎ ያስባል። እሷ ግን እንደ እውነቱ ከሆነ ምንም የምታውቀው ነገር ባይኖርም ሰላም ሲያጣ ቢያንስ ምን እንደተፈጠረ ሊያስረዳት ይወስናል። ሲያገኛት እየተቸገረ ሊናገር ቢሞክርም ቃላቶቹን በአግባቡ ማውጣት አልቻለም። በተመሳሳይ ሰዓት ዩሚ ሳጥኑን በመስበሯ የጥፋተኝነት ስሜት የተሰማት ነው። ስለዚህ በሱ ምትክ አዲስ ሳጥን ልትገዛለት ትወስናለች። ሁለቱም እያወሩ ነው፣ ነገር ግን አንዳቸውም ሌላውን በትክክል አልተረዱም። በዚያው ቅጽበት ጸሐፊ ጓደኛው ይመጣል። ጂንዊክ በእሷ ላይ ድምፁን ከፍ አድርጎ ሲያወራ ሲያየው ወዲያውኑ እቅፍ ያደርጋትና ለምንድን ነው የምትጮህባት ይለዋል። ጂንዊክ ይናደዳል። ጸሐፊው በሚስጥር ስለሚወዳት ይህንን ያደረገው እሷን ለመከላከል ብቻ ነው። በማግስቱ እንደገና ምግብ እያደረሰች ሳለ አሁንም እንደተከፋች ናት። አዲሱ ሳጥን ልትሰጠው ትሞክራለች። እሱ ግን አይቀበላትም። ይልቁንም በነገራችን ላይ የወንድ ምርጫሽ በጣም መጥፎ ነው ይላታል። እሷም ያ እውነት ሊሆን ይችላል፣ ግን ከማንም ይባስ አይደለም ስትል ትመልስለታለች። እሱን ማለቷ እንደሆነ በማሰብ ይናደዳል። በእሷ ላይ ለመበቀል አንድ ምግብ ከሌላ ምግብ እያከታተለ ሳያቋረጥ እንድታበስልት ያደርጋታል። እሷ ምንም ረፍት ሳታገኝ እሱ ሁሉም ነገር ለመብላት ራሱን ያስገድዳል። መድኃኒትም እስከሚወሰድ ድረስ ይደርሳል። እሷ በዚያ ቀን ከጸሐፊው ጓደኛ ጋር ልትገናኝ ቀጠሮ የነበራት ቢሆንም እሱ ግን በስራ እንድትጠመድ ያደርጋታል። በኋላ ላይ ልትወጣ ስትል እሱ ይመጣና እንደገና እንድራበው ይነግራታል። እሷ ደንግጣ ራበኝ ያን ሁሉ ምግብ በልተህ ትላለች። እሱም ቀለል አድርጎ አሁን ፓስታ መብላት አማረኝ ብሎ ይመልስላታል። ይህንን ማድረጉ በመቀጠል ያደክማታል። በመጨረሻ ስራዋን ስትጨርስ የደረሰባት ስላለው ነገር ሁሉ ወደ ጸሐፊ ጓደኛዋ ዘንድ ሄዳ ታማርራለች። በማግስቱ በስራ ቦታ ረዳቱ ለጠቅላላ ሰራተኛ ምግብ ማዘጋጀት እንዳለባት ይነግራታል። ሁሉንም ምግብ ለማዘጋጀት ተግታ ትሰራለች። በጣምም ትደክማለች። በመጨረሻ ግን ታዋቂዋ ተዋናይት መጥታ የራሷን ምግብ ታቀርባለች። ሁሉም ሰው የዩሚን ምግብ ትቶ የተዋናይቷን ምግብ መብላት ይመርጣል። ረዳቱ ውጂን ብቻ ለእሷ አዝኖ ምግቡን ይበላላታል። በኋላ ላይ ጂንዊክ የሆነ አለመግባባት እንደነበር በመግለጽ ይቅርታ ጠይቃታል። እሷም ረጋ ብላ ምንም አይደል ለምጄዋለሁ፣ ካስቀየምኩ ይቅርታ ብላው ጥላው ትወጣለች። ነገር ግን በዚያ ጊዜ ጂንዊክ ያልተጠበቀ ነገር ያደርጋል። ያዘጋጀችው ምግብ በሙሉ ብቻውን ይበላዋል። በዚህም ምክንያት በሚቀጥለው ቀን ሆስፒታል ይገባል። ለጠቂያው ሂዳ ምን እንደተፈጠረ ስትጠይቅ ምግቧን በሙሉ ብቻውን እንደበላ ትረዳለች። አብረው ተቀምጠው ሳለ አብሯት የነበረው ሰው የፍቅር ጓደኛዋ እንደሆነ ይጠይቃታል። እሷም ዝም ብሎ አለመግባባት እንደነበረ ታስረዳዋለች። እያወራ ሳለ እንቅልፍ ወስዷል። እሷም ከጎኑ ሆና ታስታምመዋለች።
በማግስቱ በስራ ቦታ ምግቧ ለሆድ መታወክ እንዳደረገው በመጥቀስ ከእንግዲህ በኋላ ለሚቀጥሉት የምግብ ጊዜያት ሁሉ አብረው መመገብ እንዳለባት ይነግራታል። እንደ እውነቱ ከሆነ ግን ብቻውን መብላት ስላልፈለገ ብቻ ነው ሁልጊዜም ብቻውን ስለነበር የሚመገበው። አብሮት የሚጋራ ሰው ይፈልጋል። ይህንን አብሯት ጊዜ ለማሳለፍ እንደ ሀሳብ በመጠቀም ይጀምራል። አንዳንዴ ወደ ሬስቶራንት ይወስዳታል፣ ሌላ ጊዜ ደግሞ እሷ እንድትጋብዘው ያድርጋታል። አብረው መመገባቸውን ይቀጥላሉ። ግንኙነታቸው ቀስ በቀስ እየጠነከረ ይሄዳል። አብረው ይወጣሉ፣ ብዙ ጊዜም አብረው ያሳልፋሉ። ይህ በእንዲህ እንዳለ ተዋናይቷ ወደ ጸሐፊ ትሄዳለች። ዲኒክን ማሸነፍ ስላልቻለች አሁን ትኩረቷን ወደ ጸሐፊው እያዞረች መሆኗን በግልጽ ይታያል። ጸሐፊውና ተዋናይቷ ስለ ሁኔታው እያማረሩ ነው። እያንዳንዳቸው በራሳቸው መንገድ ይቀናሉ። በኋላ ላይ ዲኒክ ለስራ ጉዞ አብረው እንደምትሄድ ለዩሚ ይነግራታል። እሷ እንዳትሳሳት ስራ ብቻ መሆኑን በግልጽ ያስረዳታል። አንድ አሜሪካዊ ባለሀብት ስለሚመጣ ለሱ ልዩ ምግብ ማዘጋጀት አለባት። እሷም አብረው ትሄዳለች። ስምምነቱም ይሳካል። ባለሀብቱ በተለይ በእሷ ምግብ ዝግጅት በጣም ይደነቃል። ይህ በእንዲህ እንዳለ ጸሐፊውና ተዋናይቷ አብረው ተቀምጠው ጥንዶች አሁን ምን እያደረጉ እንደሆነ እያሰቡ ያማራሉ። ሁለቱም በግልጽ ቅናት ይዟቸዋል። በማግስቱ ዲኒክ ወደ ዋና ገንዳ ይዟት ይሄዳል። እንዲሁም ቦታው ሙሉ የእሱ እንደሆነ ይነግራታል። እሱ እየዋኘ ሳለ የሆነ ነገር ቢፈጠር በሚል ዝም ብላ እንደምትከታተለው ትነግረዋለች። ወደ እሷ ቀርቦ ከዚህ በፊት በተናገረቻቸው ነገሮች በሙሉ እንደማይቆጭና ለእሷ ያለው ስሜት እውነተኛ እንደነበር ይነግራታል። እጇን እንድትሰጠውም ይጠይቃታል። እጇን ስትሰጠው ወደ ገንዳው ውስጥ ይዟት ይገባል። እሷ ተበሳጭታ ትወጣለች። እሱ ግን በድንገት የልብ ህመም እንዳጋጥመው ያስመስላል። እሷም ሊሞት እንደሆነ በማሰብ ደንግጣ እርዳታ ለመስጠት ትጮኻለች። ሰዎች ሲመጡ እሱ ያባራቸዋል። እንዲሁም የህመም ስሜቱን ማሳየቱን ይቀጥላል። እሷም በጣም ትፈራለች። በዚህ ቅጽበት እኔም ለአንተ ያለ ስሜት እውነተኛ ነው ስትል ትናዘዛለች። ወዲያውኑ አገግሞ ይነሳና በእውነት ይላታል። የፍቅር ታሪካቸውን በትክክል የሚጀምረው ከዚህ ቦታ ላይ ነው። በኋላ ላይ ወደ ተለመደው የሥራ ህይወታቸው ይመለሳሉ። እሱ ለራት እንዲገናኙ ቢጠይቃትም እሷ ግን በዚያ ቀን የውሻዋ ልደት እንደሆነ ትነግረዋለች። እንደ እውነቱ ከሆነ ግን ትንሹ ወንድሟ ልደት ስለነበር እና ስለ ቤተሰቧ ዝርዝር ነገር መግለጽ ስላልፈለገች ነው። እሷ ወደ ውስጥ ስትወጣ ከጸሐፊዋ ጋር ሞተር ላይ ስትወጣ አይቶ ይገረማል። በኋላ ላይ በልደቱ ቦታ ላይ ዲኒክ እሷን ሰርፕራይዝ ለማድረግ ይደርሳል። በእሱና በጸሐፊው መካከል የዝምታ ፉክክር ይጀምራል። ሁለቱም በግልጽ ተበሳጭተው ቀንተው እርስ በርስ እንኳ ሳይታዩ እዛው ተቀምጠው ይጠጣሉ። ዲኒክ ብዙ በመጠጣቱ ምክንያት ዝሎ እንቅልፍ ይወስደዋል። በማግስቱ ሲነቃ የዩሚ እናት እሷ ወደ ስራ ስለሄደች ልጁን እንዲጠብቅላት ትነግረዋለች። እንድትወድህ ከፈለግ ይህንን ልጅ መንከባከብ አለብህ ትለዋለች። ስለዚህ ልጁን መንከባከብ፣ አብሮት መጫወትና ወደ ውጭ ይዞት መውጣት ይጀምራል። በሰፈሩ ያሉ ሴቶች ይህንን አይተው ልጁን ምን ያህል በጥሩ ሁኔታ እየያዘው እንደሆነ ማውራት ይጀምራሉ። እሱ ግን ትኩረት ሳይሰጣቸው ልክ እንደ አባቱ ነው ይንከባከበዋል። ዩሚ ወደ ቤት ተመልሳ እሱን እዚያ ስታገኘው ለምንድነው እንዲህ ያረፈድሽው ይላታል። እሷም ተገርማ ለመሆኑ እዚህ ምን እያደረክ ነው ትላለች። እሱም እናትሽ እንድጠብቀው ነግሬ ነው ብሎ ይመልስላታል። እሷም ታመሰግነዋለች። እሱ ግን ይህ በምስጋና ብቻ የሚያልቅ አይደለም ይላታል። ከዚያም እያሾፈ ከሳማት በኋላ ጥሏት ሄዳ። በኋላ ላይ በስራ ቦታ አባቱ ደውሎ ስለሚያገኛት ሴትና አብሮ ስለነበረው ልጅ እንደደረሰበት ይነግረዋል። ያ ልጅ ያንተ ልጅ መሆን አለበት ይለዋል። ዲኒክ ደንግጦ የኔ ልጅ እንዴት ይላል። አባቱም እድሜ 3 ዓመት ነው። ከ3 ዓመት በፊት ምን እንደተፈጠረ አታስታውስም ብሎ ይመልስለታል። ዲኒክ ሁሉን ነገር ማገናኘት ይጀምራል። ልጁ የእሱ እንደሆነና ዩሚ ይህንን ሁል ጊዜ ደብቀው እንደነበር ሙሉ በሙሉ ያምናል። ወደ እሷ ሄዶ ሁሉን ነገር እንደሚያውቅ ላለፉት 3 ዓመታት በየቀኑ ስለ እሷ ያስብ እንደነበርና አንድም ቅጽበት ከሀሳቡ ጠፍታ እንደማታውቅ ይነግራታል። ለሱ መቼም ቢሆን ዝም ብሎ የምታልፍ የአንድ ቀን ትውውቅ እንዳልነበረች ይነግራታል። ከዚያም አቅፎ ፍቅሩን ይገልጽላታል። ይሁን እንጂ ልጁ የሱ ነው ብሎ እንደሚያስብ ግን አልነገራትም። የዲኒክ አባት ልጁ ወዳለበት ሬስቶራንት ሄድና ለዲኤንኤ ምርመራ የሚሆን የልጁን የራስ ፀጉርን ለመውሰድ ይሞክራል። ነገር ግን የልጁ እውነተኛ እናት መታ ታስቆሟለች። እንዴት የልጅን ፀጉር ለመንካት ትደፍራለህ ትለዋለች። እሱም የኔ ደም እኮ ነው እያለ ይከራከራል። እሷ ግን የምን ደም ይህ የኔ ልጅ ነው ስትል ትመልስለታለች። ሁሉም ነገር ዝም ብሎ አለመግባባት እንደነበር እውነቱ ይወጣል። ዲኒክ ዩሚን የኔ ልጅ አይደለም ማለት ነው ይላታል። እሷም ማለት ያንን ሁሉ ያደረከው ልጄ ነው ብለህ አስበህ ነበር ትላለች። ስለ ሁሉም ነገር አመሰግናለሁ፣ ነገር ግን ከአንተ ጋር መላመድ ይስተት ነበር ብለው ትሄዳለች። በሚያሳዝን ሁኔታ ዲኒክ በኩባንያ ውስጥ ሰራ ከነበረች ሴት ጋር ልጅ አለው የሚሉ ወሬዎች በሰፊው መሰራጨት ይጀምራሉ። ይህ ወሬ የዩሚን ስም በጣም ያጠፋዋል። በዚህ ኩባንያ ውስጥ ስራዋን ለመቀጠልም አስቸጋሪ ይሆንባታል።
ስራዋን ለመልቀቅ ትወስናለች። ወደ ገጠር አካባቢ በመሄድ በአንድ ትምህርት ቤት ካፌ ውስጥ መስራት ትጀምራለች። ነገር ግን እዚያም ቢሆን ወሬ እየተከታተለ ያሳድዳታል። ይህም ግራ እንድትጋባና እንድታዝን ያደርጋታል። ረዳቱ ውጂን ለጂንዊክ ሳይረፍድብህ እሷን ለማዳን መሄድ አለብህ፣ እንዲህ ዝም ብለህ ልትተዋት አትችልም። ይህንን የምነግርህ እንደ ረዳት ብቻ ሳይሆን እንደ ጓደኛም ጭምር ነው። ስራውን ተውና ወደ እሷ ሄድ ይለዋል። ጂንዊክ በየቦታው ቢፈልጋትም ሊያገኛት አልቻለም። በመጨረሻም በፊት አብረው ወደ አሳለፉበት ቦታ ተመልሶ ይሄዳል። ይህ በእንዲህ እንዳለ ዩሚም ወደዚህ ታምራለች። እዚያም ያገኛትና ወዲያውኑ አቅፎ ይቅርታ ይጠይቃታል። ከሰዎች ሁሉም ነገር ቢያጣ ግድ እንደሌለው ይነግራታል። በመጨረሻም ታሪኩ ሁለቱ ሲጋቡ በማሳየት ይጠናቀቃል። ታሪኩ እውነተኛ ፍቅር የሚጸናው ከችግር መሸሽን አቁሞ በህይወት ፈተናዎች ውስጥ እርስ በርስ በመደጋገፍ ብቻ እንደሆነ ያስተምረናል። መልካም ጊዜ